ሰላም ተመልካች አድማጮቻችን ዕለታዊውን የዛሬን የዕለተ ቅዳሜ የመጋቢት 12 የወርቅ ዋጋ መረጃን ይዘንላችሁ መጥተናል። እንደተለመደው ጨምሯል ወይስ ቀንሷል የሚለውንም 11ዱንም ካራቶች ዛሬ በውጪ ምንዛሪ እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጡ እንደሚገኙ የምንመለከት ይሆናል። እንዲሁም ደግሞ ፒዩሪቲ ሌቭላቸው የምነግራችሁ የወርቅ ካራት ዋጋዎች የሚለውን እንዲሁም የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ተከታተሉን። ለዚህ ቪዲዮ እንዲሁም ለዩቲዩብ ቻናል አዲስ ከሆናችሁ ቪዲዮን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ወደሚቀጥለው እንሄዳለን። አብራችሁን ቆዩ። የምንጀምረው ከታችኛው ካራት ማለትም ከ14 ካራት ይሆናል። 14 ካራት የወርቅ ንጽህናው የሀገር ውስጥ ምንድነው ስንት ነው ካላችሁኝ 47 እና 46 47.46 የወርቅ ንጽህና አለው። ምናልባት የውጭው ሲሆን እስከ 50 ድረስ ይዘልቃል ማለት ነው። ምክንያቱም የውጭውና የሀገር ውስጥ ተመሳሳይ የሆነ ፒዩሪቲ ሌቭል የላቸውም። ያ ልዩነት ደግሞ የሚመጣው የሀገር ውስጥና የወርቅ ልዩነት ፒዩሪቲ ሌቭሉ አንዳንዴ ልዩነት አለው ማለት ነው። ምናልባት በሚያወጡበት ጊዜ ከሚኖረው የአወጣጥ ጥራት እንዲሁም ደግሞ ከሚጠቀሙትም የተለያዩ ቴክኒኮች አንጻር በጥራት ደረጃ የሀገር ውስጡ የተሻለ ነጥብን ያስመዘግባል ማለት ነው። የሀገር ውስጥ ደግሞ አነስተኛ የሆነ እንትን ያለው ማለት ነው። አሁን ይህ 14 ካራቱ በአሜሪካ ዶላር ዛሬ መጋቢት 12 በስንት እየተሸጠ ነው ካላ አሜሪካ ዶላር 93 ከ43 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 14677 ከ48 በመሸጥ ላይ ይገኛል ማለት ነው። ይህ 14 ካራቱን 10 ግራም ነው የምፈልገው ብትሉ በ146774 ብር ማግኘት ትችላላችሁ ማለት ነው። በመቀጠል የምነግራችሁ ደግሞ የ15 ካራቱን ነው። 15 ካራቱ በአሜሪካ ዶላር በ110 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ እየተሸጠ የሚገኘው በ15725 ከ87 ነው። ይህ 15 ካራቱን 10 ግራም ወርቅ ነው የምፈልገው ካላችሁ የምታገኙት በ157258 እንደሆነ ለመረዳት ያስችላል። በመቀጠል የምንመለከተው ተመልካች አድማጮቻችን የ16 ካራቱ 1 ግራም የጥሬ ወርቅ ዋጋ በስንት እየተሸጠ ይገኛል የሚለውን እንመለከታለን። በአሜሪካ ዶላር 106 ከ77 እየተሸጠ ነው የሚገኘው። ይህ ደግሞ በኢትዮጵያ ብር ሲመነዘር በ16774 ከ27 እንደማለት ነው። የወርቅ ሌቭሉ ምን ያህል ነው ካላችሁኝ 16 ካራቱ ወደ 60.38 አካባቢ የወርቅ ንጽህና አለው ማለት ነው። ቀጥለን የምንመለከተው ደግሞ የ17 ካራቱን የወርቅ ካራት ሲሆን ይህ ደግሞ በ66.26 የወርቅ ንጽህናው ይታወቃል። ይሄ በአሜሪካ ዶላር በ113 ከ44 እየተሸጠ ይገኛል። የወርቅ ንጽህናው እንግዲህ የ17 ካራቱ እስከ 70 ድረስ ይሄዳል ማለት ነው። በውጭው የሀገር ውስጡ ስለሆነ ግን የወርቅ ደረጃው ንጽህናው ወደ 66 አካባቢ ነው ማለት ነው። ይህ በኢትዮጵያ ብር የተሸጠ የሚገኘው 17 ካራት ማለት ነው በ17822 ከ66 ነው ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የ18 ካራቱን የ19 ካራቱን የ20 ካራቱን የ21 የ22 የ23 የ24 እያለን ሁሉንም ካራቶች የማስመለከታችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን እያያችሁ ያላችሁ ታዲያ ላይክ ሳታደርጉ ከሆነ ቪዲዮን ላይክ እንድታደርጉ ቻናሉንም ሰብስክራይብ በማድረግ ዕለታዊ የሆነ የወርቅ ዋጋዎችን በየዕለቱ ትከታተሉ ዘንድ እንዲያስችላችሁ እንዲሁ የኖቲፊኬሽን በተኗን በመጫን ዘውትር ቪዲዮ ስንለቅ ወደ እናንተ የማሳወቂያ መልእክት እንዲላክላችሁ ማድረግ ትችላላችሁ። አሁን የምንመለከተው ካራት ከ18 ካራት ጀምሮ ወደ ላይ ያሉትን ይሆናል ማለት ነው። በስንት እየተሸጡ እንደሆነ እንነግራችኋለን። 18 ካራቱ የወርቅ ንጽህናው በዓለም አቀፍ ደረጃ እንደምታውቁት ከሆነ
75 ነው። የሀገር ውስጥ ደግሞ ከሱ ያነሰ ነው 71.81 ነው። ይሄ በብሔራዊ ባንክ በወጣው መረጃም መሰረት ፒዩሪቲ ሊቭል ብሎ ያወጣውን መረጃ መመልከት ይቻላል። ይህ በአሜሪካ ዶላር የሚሸጠው በ120 ከ12 ሲሆን በኢትዮጵያ በ18870 ብር በመሸጥ ላይ ይገኛል። በመቀጠል የምንመለከተው የ19 ካራቱን ነው። ተመልካች አድማጮቻችን 19 ካራቱ በአሜሪካ ዶላር በ126 ከ79 ነው በመሸጥ ላይ የሚገኘው። የወርቅ ንጽህናው ወደ 81 አካባቢ ይጠጋል። ይሄ የውጭው ማለት ነው። የሀገር ውስጡ ደግሞ የ19 ካራቱ በ77.08 ፒዩሪቲ ሌቭል ይታወቃል። በአሜሪካ ዶላር 19 ካራቱ እየተሸጠ የሚገኘው በ126 ከ79 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ19919 ከ44 በምሽጥ ላይ ይገኛል ማለት ነው። በመቀጠል የምንመለከተው የ20 ካራቱን ዋጋ ነው የሚሆነው። 20 ካራቱ በ133 ከ47 የአሜሪካ ዶላር እየተሸጠ ይገኛል። ወይም ደግሞ በኢትዮጵያ ብር በ20967 ከ83 እየተሸጠ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል እጅግ በጣም ተወዳጅ ከሆኑት ካራቶች መካከል የሚመደበውን የ21 ካራቱን ዋጋ ቀጥዬ እነግራችኋለሁ። 21 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር በ140 ከ14 ሲሆን በኢትዮጵያ ብር ደግሞ በ22016 ከ22 በመሸጥ ላይ ነው የሚገኘው ማለት ነው። ቀጥለን የምንመለከተው ደግሞ የ22 ካራቱን ይሆናል። 22 ካራቱ የሀገር ውስጥ ንጽህናው መረጃ እንደሚያመለክተው ከሆነ በ91.39 ይታወቃል። በአሜሪካ ዶላር ይህ 22 ካራት በተለይ ደግሞ ለአልባሳትና ለተለያዩ ኦኬዥኖች በተለይ ደግሞ ለሰርግ ወቅት ላይ እጅግ በጣም ተመራጭ ከሆኑ የወርቅ ካራቶች አንዱ ነው። በተለይ በጣም ውበት አለው። በጣም የሚያምር ነው። ደማቅ የሆነ ቢጫና እጅግ በጣም ግርማ ሞገስን የሚያላብስ የወርቅ ካራት ነው። ይህ የወርቅ እንግዲህ በ22 ካራት በጥሬው በስንት እየተሸጠ ይገኛል? በ1 ግራም በአሜሪካ ዶላር ካላችሁኝ በ146 ከ81 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 23064 ከ62 እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው እንግዲህ ለኢንቨስትመንት እንዲሁም ደግሞ ለካፒታል አማራጭነት የምንጠቀመውን የወርቅ ካራትን ማለትም 23 ካራት እና 24 ካራት በስንት እየተሸጠ ይገኛል የሚለውን ደግሞ ቀጥዬ ያስመለክታችኋለሁ ማለት ነው። 23 ካራቱን ስንመለከት ፒዩሪቲ ሌቭሉ 95.73 ሲሆን በአሜሪካ ዶላር ይሄ በ153 ከ48 ይገኛል። በኢትዮጵያ ብር ደግሞ 24113 ከ00 ነው በምሽት ላይ የሚገኘው ማለት ነው። እንግዲህ ጨምሯል ወይ ቀንሷል ወይ የሚለውን እንግዲህ የምንለካበት ሌላኛውና ወሳኝ የሆነ መለኪያ አለ። እሱም 24 ካራቱን ስንመለከት እንግዲህ 25160 ከ39 ነው እየተሸጠ የሚገኘው። ምናልባት ትላንትና የነበረበት ዋጋ ጋር ተመሳሳይ ነው። ለምን ካላችሁ ደግሞ ቅዳሜ ስለሆነ በኦፊሻል በሆነ ቀን ደግሞ ቅዳሜ ያው እንደምታውቁት ከሆነ የስራ ቀን አይደለም። ስለዚህ ብሔራዊ ባንክም የወርቅ የሚገዛበትና የሚሸጥበትን ኦፊሻል የሆነ ዋጋ በቅዳሜና በእሁድ ቀን ስለማያወጣ ብዙ ጊዜ እንደምታውቁት ከሆነ ተመሳሳይ ነው። ከአርብ ጋር የቅዳሜም የእሁድም ይመሳሰላል ማለት ነው። ስለዚህ ቀነሰ ጨመረ ብለን የምንወስነው እንግዲህ ሰኞ ሆናል። ነገር ግን ኦፊሻል በሆነ መንገድ የአርብ ለቅዳሜም ለእሁድም አድሮ ስለሚሰራ ያንን መረጃም እኛ እንደዚህ እናካፍላችኋለን ማለት ነው። በአሜሪካ ዶላር እንግዲህ 24 ካራት 160 ከ16 ነው እየተሸጠ የሚገኘው። እንደምታስታውሱት ከሆነ በአሜሪካ ዶላር በ166 ሲሸጥ ነበረ። ይህ እንግዲህ 99.96 የሆነ የወርቅ ንጽህና እንዳለው ይታወቃል ማለት ነው። ለዛሬ ለዕለተ ቅዳሜ ለመጋቢት 12 2018 ዓ.ም ተያዝንላችሁ የወርቅ ዕለታዊ ዋጋ የሰማችሁትን የደመጣችሁትን ይመስል ነበር። እስካሁን ድረስ አብራችሁን ስለተከታተላችሁና ስላዳመጣችሁን እጅግ በጣም እናመሰግናለን። ታዲያ ቪዲዮውን ከመጨረሳችሁ ከመውጣታችሁ በፊት ለሌሎች ሼር ማድረጋችሁ እንዲሁም ላይክ ማድረጋችሁ እርግጠኞች ሁኑ። ቻናሉን ደግሞ ሌላ ጊዜም እንግዲህ እንደዚህ አይነት ቪዲዮ ይዞ ሲመጣ ቀጥታ የማሳወቂያ መልእክት ለእናንተ እንዲልክላችሁ ሰብስክራይብ ከማድረግ በተጨማሪም የደውል ምልክቷን መጫን አይዘንጉ።
በያላችሁበት ሰላም ሁኑ።